አንተን ለማስደሰት ምንም ነገር ፈጥሬ አልነግርም እውነቱን አንዴ ተናግሬያለሁ እሺ አንተ ክፉ ሰይጣን ገና ብዙ ማናዘዝ ጉዳይ አለሽ ሮቤል በጣም ትንሽ ነው ላንተ እሺ አድናን ቆይ ምን ጮስ ነው ምን ተፈጠረ እኔና ሮቤል እያወራን ነው ቆይ ምን ተፈጠረ ደሞ ፍላሽ ውስጥ ምንድን ያለው ጠፋብኝ እኮ የኔ ፍቅር የኔ ንጹህ ይሄ አንቺን አይመለከትም ይሄን ነገር ለኔ ታዩን ያስተካክለዋል ንገረኛለን በጣም እኮ ነው የተናደድከው እንደዚህ ያናደደ ጉዳይ መቼም እኔን ባይመለከተኝ አይደለም አነግርሻለሁ እትሽ ነው ቆይ ካንቺ ምድብ ኧረ ምንም የለም ቆይ ሲጀመር ምን ይኖራል አልችልም ከነዚህ አውሮች ግን አንቺን አደንሻለሁ የእትሽ ነው ሞነት እስከመጨረሻው ድረስ ይጫወታል የኔ ፍቅር ምን አሰው እስገባ አራለሁ መጣሁ አድናን በሩት በልልኝ ጭራሽ አድናን የቆለፈው እንዴ ቆይ ጠይቃታለሁ ሚራ ቁሚ ብዬሻለሁ ቁሚ ለምን ከፈትሽ ለምን ተከተኛለሽ አልፈልግም አትምጭብኝ አልኩሽ እኮ ታይኝ አይ ወዴት ነው የምትሄጂው ቁሚ ዛሬ በስጦሰኛ ይኸው ካናን ጋር መጣላቴ ነው እንጂ መሳወኩኝ እኔ አንቺ አምሻል እንዴ ምንድነው የምትይኝ በገጀ ልታሰር አድናን ድሮ አይደለም አሁን ሰይጣን ሆኗል ሚራ ትሄጃለሽ አልኩሽ ደግሞ ሰይጣንም ቢሆን ሰይጣን ለመሆኑ ምክንያት እናንተ ናችሁ ዳናይተኛውን በሬ ቆስቆሳችሁ ይኸው አውሬ ያደረጋችሁት በቃ እኛ ተተናል እሱም ከፈለገ መልሶ ይተኛ እንዴ በቃ እኛ ነው ተወን ሰላማችን እናገኝበት ሚራ ዝም ብሎ መተዋል እንዴ አድናንና ሮቤል ገጥመው ባሉበት ሰዓትም ለሆና በድንገት ደርሳም አድናንን አዳናቸው በዚህም ሮቤል በአሁኑ ሰዓትም ተዘርሮ ነበረ ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምናላችሁ ዛሬም በለሆና ድራማ መጥተናል ማለት ነው ለሆና ድራማ እንግዲህ እንደምታውቁትም አዝናኝና እንዲሁም በጣም ትምህርት ሰጭም የሆነ መጥቷል እንዲሁም ተወዳጅም የሆነ መጥቷል ማለት ነው እናንተም ላይክ ሼር ኮሜንት ያደርጋችሁ አበረታቶኝ ስለምታበረታቶኝም ከልብ አመሰግናለሁ በባለፈው ክፍል ቪዲዮ ያቆመው አድናን ፍላሹን በእጁ በማስገባትም በፍላሹ ውስጥ ያለውን ቪዲዮ በመመልከትም ላይ ሳለም ነበረ ቪዲዮ ያቆመው ዛሬስ ምን ተከሰተ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው በዛሬው ዕለት እንግዲህ አዳዲስ ነገሮች እንዲሁ ተፈጥረዋል የተፈጠሩበት ምክንያት እንዲሁ በፍላሹ ምክንያትም ነበረ ወንድማማቾችም ጸባቸው እየገነነ መጥቷል በዚያውም አድናን እንደ ወንድምነትም ቀረብ ብሎ ለማስረዳትና እንዲሁም ለመረዳትም ቢሞክርም ሮቤል ግን ሽምጥጥ አድርጓል ያስከው ፍላሽም ቢሆን ከኔ ጋር የሚያያይዘውን የሚያመሳስለው ነገርም የለም ተመሳስሎብህ ነው ደግሞም በህልምህ ሊሆን ይችላል በማለትም እንግዲህ ከሰውኛ የማይጠበቅ ነገር ክህደትን ማሳይቶታል በዚህም ስሜቱን መቆጣጠር ያቃተውም አድናንም ቢሆን ለክፉ ነገር ነበረ የተነሳበት ታዲያ ይህም ፍላሽም እኔ ከመመርመሬ በፊትም ሁሉንም ነገር አይቻለሁ ከዚህ በኋላ የፖሊስ ስራ ነው መሆን ያለበት በማለትም ለሮቤል እየነገረውም ነበር ሮቤልም ቢሆን እኔ የማውቀው ነገር የለም በማለትም ሁሉንም ነገር ክህዶታል ነገር ግን በአሁኑ ሰዓትም ሮቤል እየካዳይ ነው ደግሞም ፍላሹን አግኝቶት ወደኔ ይዞት መምጣት ፍላጎት ስለሌለው ነው በማለትም ኮሸሽ ባለ ድምጽም ሚራም ገብታም ነበረ ታዲያ ሚራም ቢሆን ሮቤልን አፋጣዋለች አንተ ምን አይነት ውሸታምና እንዲሁም ማስመሳይ ነህ በማለትም ወረደችበት ሮቤልም ቢሆን እያስመሰለ እንዳልሆነና ፍላሹንም እንዳላገኘውም አስረግጠው ቢነግራትም ሚራም ቢሆን በጣም በመናደድም ወዲያውኑ ወደ ውጭ በመተወጣበት ሰዓትም አድናን እጅ ከፍንጅ ይዟታል ታዲያም በዚህ ሰዓት ስፈልግሽ ነበረ ታዲያም አሁን ላይ አገኘውሽ እሰየው በማለትም ወደ ውስጥ ባያስገባትና እንዲሁም ሁሉንም ነገር ለማስረዳት ቢሞክርም እንዲሁም ስለ ፍላሹም ያለውን ነገርም እንዲሁ ስታስፈራሪበት የነበረው ፋይልም ከኔ ጋር ነው ስለዚህ ምንድነው ልታስረጂ ትችያለሽ በማለትም ቢጠይቃትም እሷም በመርበትበትና እንዱም አስሩንም በመርገጥ ያው ሁሉንም ነገር ሸምጥጣለች በዚህም ያለውን ነገር ለባለቤቱ
እንዲሁም ለመረዳት ሞክር እንጂ እኔ የማውቀው ነገር የለም ልቀቀኝ በማለትም ወደ ውጭ ለመውጣት ብታስብም አድናን ግን ከዚሁ መቆየትና ሁሉንም ነገር መጣራት አለበት በማለትም ከክፍሉ ቆልፏትም ነበር የወጣው። ታዲያ ይህንም የተመለከተችው ሚራም ቢሆን በጣም ጨንቋታል። እንዲሁ አድናን ሌላ ሰው ሆኗል፣ ወይኔ ጉዴ በማለትም ሁሉንም ነገር በንዴትና በቁጭት ነበረ ክፈትልኝ የሚል ድምጽ ስትናገርና እንዲሁም ስታሰማ የነበረው። ታዲያ አድናን ስለተናደደና እንዲሁም ጥሩ ስሜት ያልሆነውን ፊቱን ስላየችና እንዲሁም በጣም ሀሳብ የገባት ለኋናም ቢሆን በተደጋጋሚ እየጠየቀችው ነው። ሰሞኑን ከኔ እየራቀኝና እንዲሁም ነገሮችንም እየደበቀኝ ትገኛለህ፣ ምን ተፈጥሮ ነው በማለትም እያፋጠጠችውም ነበረ። አድናንም የሆነ ነገር እንዳልደበቅኩሽና የሆነ ነገርም በቃ ሁሉንም ነገር ግልጽ ነው በማለትም የነገራትም ነበረ። ይሄውም ሮቤልንም ቢሆን ሁሉንም ጠይቆትም ነበረ። ነገር ግን ምንም ፍንጭ ሊያገኝ አልቻለም። ያው የያዝኩትን ቪዲዮም ለፖሊስ መስጠት ይኖርብኛል በማለትም ቀጥተኛ ትዕዛዝም ነበረ ያዘዘው። ታዲያ በአሁኑ ሰዓትም ሮቤልም ቢሆን ከልኋና እግር ለእግር ማለቱን አልተውም። ምክንያቱም አድናን ምን ሰማ፣ አድናን ምን አወራ እያለም ብዙ ነገሮችን ለማጣራትና እንዲሁም ለመስማት ሞክሮ ነበረ። ነገር ግን ከልኋናም ቢሆን ምንም አይነት ነገር አላገኘም ነበር። ነገር ግን አሁን ላይ አድናን ለሮቤል በገንዛ ጆሮም ነግሮታል ማለት ነው። ታዲያ ይህንም በማስመልከትም ሁሉም ነገር ተደበላልቆበታል ሮቤል። በአሁኑ ሰዓትም ከባድ ነገር ተፈጥሯል፣ ወዴት ነው የምወጣው በማለትም እንግዲህ ማጣፊያውም አጥሮበት ተመልክተነዋል። እንግዲህ ወዲያውኑም ልኋናም ቢሆን የሚራን ድምጽ በሰማች ጊዜም ማነው የቆለፋት በማለትም ሄዳ ለመክፈትና ለማናገር ብትሞክርም ወዲያውኑ በሩን እንደከፈተችላትም ወዲያውኑ እንግዲህ ፈርጥጣም ነበር የሮጠችው ሚራ ሆዬ ወደ ቤቷም። ታዲያ ለምንድነው ወዴት ነሽ? ለምንድነው የሮጥሽው? አድናን እንደቆለፈሽ አድናን ይከፍትልሻል በማለትም እየተሯሯጡ ወደ ዶርሟ ነበር የገቡት። ታዲያም እንግዲህ ሚራም ቢሆን በፍራቻና በመርበትበትም በደመ ነፍስም እኔ እስር ቤት መግባት አልፈልግም፣ ለምንስ ከፍተሽልኝ? ለምን ነው የምትከተኝ? እንዲሁ በክብር ወደ ቤትሽ ተመለሽ። አድናን ከሆነ ቆልፎኝ ነበረ፣ አንቺ ከፈትሽልኝ፣ ለምን ከፈትሽልኝ? በማለትም በምሬትና በንዴትም እየተናገረቻትም ነበረ። ታዲያም ግራ የገባት ልኋናም ቢሆን ምን ላድርግ እኔ ጥዬሽ አልሄድም በማለትም ስትገጥማትም፣ ነገር ግን ሚራም ቢሆን ወደማይሆን ነገር እንዳታሳሰችኝ በክብር ውጭልኝ በማለት ማስወጣታለች። እንግዲህ ሁለት ወንድማማቾች ገጥመው ሳለም ልኋናም ደርሳባቸዋለች። እንዲሁ አድናንም ቢሆን ወደ ፖሊስ መሄድ አለብኝና ፍላሹንም ማሳልፌ መስጠት አለብኝ ባለው መሰረትም ይዞ ሊወጣ ሲል እንግዲህ ሮቤል አንቆትም ነበረ። ታዲያ ጀግናዋ ልኋናም ቢሆን ፍቅረኛዋን አድናዋለች ማለት ነው። በጣም አድንቂያታለሁ ማለት ነው። እናንተስ ቤተሰብ በልኋና አልተደሰታችሁም? ልኋና በጣም ጀግናና እንዲሁም ንቁ ብልህ ሴት ናትና እንዲሁ እንደሷ ያሉ ሴቶችን ያብዛልን እያልኩ በዚህ ድራማ ላይ እጅግ አዳዲስ ነገሮችና እንዲሁም በጣም ጥሩ ጥሩ አንኳር ነጥቦችን ያየንበት ነው ማለት ነው። ሮቤል በጉልበት ሲሞክርና እንዲሁም ሲፍጨረጨር ጀግናዋ ፍቅረኛውም መታ አድናዋለች። እንግዲህ አድናንም ከሞት ተርፏል ማለት ነው። ሮቤልም ከመሬት ተዘርሮ ነበረ የዛሬው ቪዲዮ ያቆመው። በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጡ ይሆን? ብቻ በጣም ከባድ ነገር ያው ተፈጥሮበታል ሮቤል ማለት ነው። ይህን ፍላሽ እንግዲህ ወዲያውኑ አድናን ሳይዘናጋ ሳይውል ሳያድር አሳልፎ ለሕግ መስጠት ይኖርበታል እንጂ አሁንም ከእጁ ለመንጠቅ የማይቆፍሩት ጉድጓድ የማይምሱትም ነገር አይኖርም ማለት ነው። እንግዲህ ሮቤል በደህና ይነሳ ይሆን ወይስ ራሱን ስቶ ሌላ ነገር ተፈጥሮ ይነቃ ይሆን? ብቻ በጣም አጓጊው ክፍል ላይ ነን። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩ ስላዳመጣችሁ ከልብ አመሰግናለሁ። ቻው ቻው።